የሰላም ችግሩ የተራዘመው ጫካ የወጡት ሰዎች ጫካ ስለሆኑ ሳይሆን እኛ ራሳችን ጫካ ስለነበርን ነው ብሎ ወንድሜ ከዚያ ቆሞ በአደባባይ ከተደማመጥን ዛሬ አንጀት የልናገር ውስጣችን እንያለውን ነገር ሁሉም ሰው መመርመር መቻል አለበት። ጽንፈኝነቱ ያለው ከኛ ጋር ነው። አይደለም ወጣቱን ሩጦ ወጥቶ ወርዶ ሰርቶ የሚበላውን መንገድ ላይ የሚያሰናክል መረጃ መስጠት ትልልቆቹ አሊሞች ለሀገር ብለው ሲናገሩ እኮ እነሱን ያሉትን ቀርጾ ለጽንፈኛው የሚያቀብለው ያለ እዚህ ቤት እነሱ መተው አልቀረጹ። ጭሳ ክላስተር ሰኞ ገበያ ላይ የተወያያችሁትን ቀርጾ ወስዶ ለጽንፈኛው ያስተላለፈ እኮ እዚህ የተሰበሰበ ግለሰብ እዚህ ቤት ነው ያለው። ውስጣችን ጫካ ስለሆነ ስላልተመነጠረ ስላለሰለሰ ለሰላም የተመቸን ስላልሆነ ነው እኛ ራሳችን የሚለውን ነገር አስምረን መውሰድ መቻል አለብን። ከውስጥ ያለው መንግስት ሰራተኛ የጸጥታ መዋቅሩ ዋጋ የከፈለው እንዳለ ሆኖ አንድም ሁለትም በህዝቡ መካከል ምሬት የሚያመጣ ኃይል አለ። እሱ ተገምግሞ መለየት አለበት። ብዙሃኑ ሊመሰገን ይገባል። ግለሰቦቹ ግን ተለይተው ሊወገዙ ይገባል ያላችሁ ተገቢ ነው። ቤታችን በስብሰን ነው አስገብተናቸው ነው። እነሱ አቅም የላቸውም። በአደባባይ ሰርቀው መሳሪያ ዘርፈው ሲሄዱ እንዳላየን አልፈናቸዋል። ያኔ እነሱ በረቱ። እኛ አንድ ከሆን ከተማማልን ከተግባባን በአንድ ቃል ከተነፈስ ሰላምን በአንድ ጊዜ ማረጋገጥ እንችላለን የሚለውን ድምዳሜ መውሰድ አለብን ብዬ አስባለሁ።